ቲፒኤልኤፍ ህወሓት በመጨረሻም አወጀ። ትላንት የህወሓቱ የህዝብ ግንኙነት ለቲፒኤልኤፍ መጽሔት ወይን ይሉታል ለዛ መጽሔት ቃለ መጠይቅ ሰጥተው ነበር እና ዛ ቃለ መጠይቅ ላይ የተናገሩት አንድ አረፍተ ነገር በጣም አነጋጋሪ ነው። አነጋጋሪ ስለሆነም ያ አረፍተ ነገር ምን እንደሆነ ታውቁታላችሁ። ምን አሉ? የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል። የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል። ነገር ግን ችግሩን በውይይት በፖለቲካ ውይይት የመፍታት ፍላጎት ያለው አካል ካለ ግን በማንኛውም ጊዜ ዝግጁ ነን የሚል ደግሞ አስከተሉ ማለት ነው። ይሄ በጣም አነጋጋሪ የነበረ ጉዳይ ነው። ቅድም ላይ ወደዚህ ርዕስ ከመግባታችን በፊት ህወሓታውያን በዚህ በጣም ደስተኞች ይሆናሉ ብያችኋለሁ። ቲፒኤልኤፍም ቲፒኤልኤፋውያንም በጣም ደስተኞች ናቸው። ይህን ጊዜ በጣም ይጠብቁት ነው። የፕሪቶሪያ ስምምነት ፈርሷል የሚሉበትን ጊዜ በጣም ይጠብቁት ነበር የቲፒኤልኤፍ ሰዎች። ለምን እንደሆነ የሚገባችሁ ይመስለኛል፣ ግን እንነጋገርበታለን። ለምንድን ነው የሚፈልጉት የሚለው እኔ አንድ ሶስት ነገሮች ይታዩኛል። የፕሪቶሪያ ስምምነት ለምን እንዲፈርስ እንደሚፈልጉ። በነገራችን ላይ በጣም ነው የሚፈልጉት የፕሪቶሪያ ስምምነት። እንደሚወሩት እንዳይመስላችሁ የፕሪቶሪያ ስምምነት ይፈጸም ሲሉ እንዲፈጸም ፈልገው አይደለም። አይፈጸም ማለት በቀጥታ አደጋ ስላለው ይፈጸም እያልክ ግን እንዳይፈጸም የሚያደርግ አካሄድን ትከተላለህ። ያ ራስን ከተጠያቂነት በሚያድን አይነት መልኩ ከሳሽ ሆነ ቀርበህ የፕሪቶሪያ ስምምነት ተቆርቋሪ ሆነ ቀርበህ ነገር ግን እንዳይፈጸም የሚያደርግ ደግሞ መንገድን ትከተላለህ። ይሄ የቲፒኤልኤፍ መንገድ ነው። የፕሪቶሪያ ስምምነት ላይ የተከተለው መንገድ ይሄን ነው። ተጠያቂነትን ከራሱ ላይ በሚያነሳ አይነት መልኩ ስልታዊ በሆነ አይነት መልኩ የፕሪቶሪያ ስምምነት እንዳይፈጸም ማድረግ። የተሳክቶላቸዋል። ፈርሷል። የፕሪቶሪያ ስምምነት ፈርሷል። እንዲፈርስ የሚፈልጉበትን አንድ ሶስት ነገር ልንገራችሁ። ሲጠቃለል ግን ምክንያቱ አንድ ነው። ሲጠቃለል አንደኛ ቲፒኤልኤፍ በፕሪቶሪያ ስምምነት መንግስትን አፍርሷል። የነ ዶክተር ደብረጽዮን መንግስት ፈርሷል። ያ በጣም ራስ ምታት ነው ለነሱ። እነ ጌታቸው ረዳን የህዝብ መንግስት አፍርሳችሁ የመጣችሁ ከሃዲዎች ነበር የሚሏቸው እና የፕሪቶሪያ ስምምነት ያንን መንግስት ያፈረሰ ነው። እውነት ለመናገር ያ መንግስት ፈረሰ ማለት ፒውርሊ የሽንፈት ምልክት ነው። የሽንፈት ምልክት ነው። ጦርነቱ ያ መንግስት ከተመሰረተ በኋላ የመጣ እና የመከተ መንግስት እኮ ነው የሚባለው። ህዝቡ ራሱ ቲፒኤልኤፍን የመረጠው የዛን ሰዓት እነሱ እንደሚሉት ማለት ነው የመጣበትን ከፊት ለፊቱ የተደቀነበትን የህልውና አደጋ እንዲመክትለት ብሎ ነው እንጂ ቲፒኤልኤፍ ላለፉት ምናምን ዓመታት የትግራይን ህዝብ ስለጠቀመ ሳይሆን፣ ነገር ግን ለውጡ መጣ ከተባለ ጊዜ በኋላ ቲፒኤልኤፍም የትግራይም ህዝብም ላይ ሁለቱን ባለየ አይነት መልኩ ይደረጉ የነበሩ የፕሮፓጋንዳ እንቅስቃሴዎች ነበሩ። ከብልጽግናም ጋር በጣም ከፍተኛ የሆነ መፋጠጥ ውስጥ ተገብቶ ነበር። ሰው ነገሮች ወደ ጦርነት እንደሚያመሩ ግልጽ ነበረ። ወደ ጦርነት አይቀሬ እንደሆነ በሚያሳይ አይነት ሁኔታ ውስጥ ነው ቲፒኤልኤፍ መንግስት እንዲሆን የተመረጠው እና የመከተ መንግስት ነው። ህዝቡም የመረጠበት ዋነኛው ምክንያት ህልውናውን እንዲያስጠብቅለት ነው።
የጦርነትም ምክንያትም ነበር። የጦርነት ምክንያት ጭምር ነበር። የፕሪቶሪያ ስምምነት ላይ ያ መንግስት ፈረሰ። ምን ማለት ምልክት እኮ ነው። ይሄ መከተ ለሚሉት እንቅስቃሴያቸው ምልክት እኮ ነው። ያ መንግስት እኮ የትግራይ ህዝብ በማዕከላዊ መንግስቱ ላይ ለማመፁ ወይም ደግሞ ላሳየው አመፅ ምልክት ሲምቦል እኮ ነው። ያ መንግስት በእናንተ አንምራም፣ በእናንተ አንገዛም የሚል ምልክት እኮ ነው። የራስን በራስ የማስተዳደር መብት እሱን የማረጋገጥ ምልክት እኮ ነው። ያ መንግስት ሲምቦል ነው። ፈረሰ። ሐውልት በሉት ፈረሰ። እነ ዶክተር ደብረጽዮን ከስልጣን አኳያ ነው የሚያዩት። ስልጣናችንን አጣን። ያ መንግስት ፈርሶ የጊዜያዊ መንግስቱ ፕሬዝዳንት እነ ዶክተር ደብረጽዮን ቢሆኑ ችግር አልነበረባቸው። ነገር ግን ፖለቲካሊ ግን ጉዳዩን ስታዩት ያ መንግስት ማለት በትግራይ ውስጥ የነበረው ሬዚስታንስ የዛ ሐውልት ነው፣ የዛ ምልክት ነው። ቲፒኤልኤፍ ሄዶ እሱን ሐውልት እሱን ምልክት አፍርሶ ነው የመጣው። የሽንፈት ምልክት ነው የምላችሁ። ከዛ ይሄን አልወደዱትም። 40% የሚሆነውን የኛ የሚሉትን ግዛት የነጠቀ ስምምነት ነው የፕሪቶሪያ ስምምነት። ምዕራብ ትግራይ የሚባለውን ማለት ያ ማለት ትግራይ ሲጅ ውስጥ ነች። ከላይ ኤርትራ ነው ያለው። በዚህ ሳይድ ደግሞ ወይ ብልጽግና ነው ወይ አማራው ነው የሚሆነው። በዚህ ሳይድ ደግሞ ያው ከብልጽግና ጋር የወገነው አፋር ነው ያለው እና ሲጅ ውስጥ ነች ከበባ ውስጥ ነው። ከዛም አኳያ እና ደግሞ ቦታውን ራሱ መነጠቅም ቅድም እንዳልኳችሁም ከሽንፈትም ጋር ጭምር ተያይዞ ሊታይ ይችላል። ይሄንን ግዛት የነጠቀ ስምምነት ነው የፕሪቶሪያ ስምምነት። አካባቢዎቹን የትግራይ ሳይሆን አካባቢዎቹን ከትግራይ አውጥቶ አከራካሪ የሚል አዲስ መጠሪያ የሚሰጥ ቦታዎቹን ከቲፒኤልኤፍ ነጥቆ ለብልጽግና የሚሰጥ አይነት ስምምነት ነው የፕሪቶሪያ ስምምነት። ብልጽግና ምን አግኝቷል? ያን መንግስት አፍርሷል። የመከተ መንግስት የሚባለው ከዛ ውጪ የትግራይን 40% የሚሆነውን ቦታ ይዟል። ለቀጣይም ቢሆን ሲጅ ለማድረግ የሚጠቀምበትም ከሱዳን ጋር እንዳይገናኝ የሚያደርግ ምን አግኝቷል ብልጽግና ፕሪቶሪያ ስምምነት ላይ። ከዛ ውጪ የፕሪቶሪያ ስምምነት ትጥቅ የሚያስፈታ ስምምነት የቲፒኤልኤፍን ትጥቅ ያስፈታል። ቲፒኤልኤፍ ትጥቅ ፈታ ማለት በቃ ራቁቱን ቆመ ማለት ነው። አደባባይ ላይ በቃ ሀፍረቱ እየታየ ቆመ ማለት ነው። እጆቹን ሀፍረቱ ላይ ሸፍኖ የቆመ ሰው ካያችሁ ትጥቅ ቲፒኤልኤፍ ሲፈታ እሱን ነው የሚመስለው። በቃ ባዶ ምንም በቃ ተራ ነው የሚሆነው ብላችሁ ቲፒኤልኤፍ ኢቭን ትግራይ ውስጥ ተውት፣ ኢትዮጵያ ላይ ብቻ ኢቭን ትግራይ ውስጥ ተጽዕኖ ያለው በትግራይ ጉዳዮች ላይ ወሳኝ የሆነ ኃይል ሆኖ እንዲወጣ ያደረገው ትጥቅ ነው። ትጥቅ የሚያዙ ሌላ ሀሳብ የለው ምን የለው፣ የሰራው ነገርም የለም። ለትግራይ ህዝብ እኮ ምንም እኮ የሰራው ነገር እኮ የለም። ትጥቁን የሚያስፈታ ነው። ጭምብሉን የሚገልጥ ነው። በቃ አርመሩን ምናምን ሁሉ በቃ የሚያስወላለቀው ነው። እርቃኑን ነው የሚሆነው። ሳልሳዊ ወያኔ ሆነ ማለት ወይንም ውናትን ነው የሚሆነው። እዛ ውስጥ ያሉ አንዳቸውን የፖለቲካ ፓርቲዎች ነው የሚሆኑት። በቃ ትርጉም አይኖረውም። ከዛ በኋላ ማመጽ አይደለም ምንም አይቻልም። እነዚህን ሶስቱን ነገሮች የሚያደርግ ነው የፕሪቶሪያ ስምምነት። በአጠቃላይ ቲፒኤልኤፍን
ሙሉ በሙሉ የሚያሳጣ ስምምነት። እስቲ እንደው አንድ ሰው የፕሪቶሪያ ስምምነት ለቲፒኤልኤፍ ምን ይዞለት መጣ? እስቲ እሱን ይንገረኝ። አንድ ሰው የፕሪቶሪያ ስምምነት ቲፒኤልኤፍ የፕሪቶሪያ ስምምነት ካልተፈጸመ እንዲል የሚያደርገው እንደው አንድ የሚያገኘው ነገር ምን አለ? ያገኘው ነገር አለ? የለም። ይሄን ዶክተር ደብረጽዮን ራሳቸው በአንደበታቸው የጠቅላይ ሚኒስቴሩ ትዕዛዝ የተጻፈበት ሰነድ ብለው ይገልጹታል። እነ ጌታቸው እዛ ላይ ነው ፈርሙ የመጡት ይላል። እና ይሄ ስምምነት እንዲቀጥል ነው ቲፒኤልኤፍ የሚፈልገው? በጭራሽ። የሚፈርስበትን መንገድ ነበር ሲሰሩ የነበረው። አሁን አወጁት፣ ፈርሷል አሉ። እርግጠኛ ነኝ በደስታ ውስጥ ሆነው ነው ይሄንን ያሉት። ፕሪቶሪያ ስምምነት ፈርሷል። እንዲፈርስ ይፈልጉት ነበር። ግን ፈርሷል ማለት ግን ራሱን ችሎ ሌሎች ትርጉሞች አሉት። እሱ ላይ እንመጣለን። ግን ፈርሷል ወይ የሚለውን ልክ ናቸው ስላልኳችሁ የተወሰነ ነገር እናወራበት። ፈርሷል። አሁን የፕሪቶሪያ ስምምነት ፈርሷል። አሁን አወጁት እንጂ ቆየ ከፈረሰ ቆየ። የፕሪቶሪያ ስምምነት ዋነኛ ዓላማው መተማመንን መፍጠር። አንድ ስምምነት ዓላማውም ያ ነው፣ ማግባባት ነው፣ እንዲተማመኑ ማድረግ ነው፣ በጋራ ጉዳይ ላይ አብረው እንዲሰሩ ማድረግ ነው። የስምምነት ዓላማው ያ ነው። አብሮ ለመስራት አብሮ ለመጓዝ መተማመን አማራጭ የሌለው ጉዳይ ነው። መተማመን በሂደት ነው የሚመጣው። ነገር ግን ቲፒኤልኤፍ እና ብልጽግና ግን እየተማመኑ ሳይሆን ይልቁንስ አንዳቸውን በጥርጣሬ እያዩ ነው የሚመጡት። ለዚህ የሁለቱም አስተዋጽኦ አለው። ሁለት ናቸው ምክንያቶቹ። መተማመን እንዲጠፋ ያደረጉት ሁለት ምክንያቶች አሉ፣ ለኛ የሚታዩ ማለት ከዛም በላይ ሊሆኑ ይችላሉ። ግን ለኛ የሚታዩን ሁለት ምክንያቶች አሉ። አንደኛው ሁለቱም ተናጠላዊ እርምጃዎችን ይወስዱ ነበር። የፕሪቶሪያ ስምምነትን ወይም የሁለቱን የሚመለከቱ ጉዳዮችን በሚመለከት የጋራ ጉዳያቸውን በሚመለከት ሁለቱም ተናጠላዊ እርምጃዎችን ይወስዱ ነበር። ብልጽግና የፕሪቶሪያ ስምምነትን ለማስፈጸም የሚረዱ ህጎችን በተናጠል ያወጣ ነበር። ለምሳሌ የሽግግር ፍትህን በሚመለከት ብልጽግና ላለፉት 30 ምናምን ዓመታት የነበሩ ነገሮች በሙሉ መታየት አለባቸው የሚል ይዘት ያለው ህግን ያወጣ። ለኔ ይስማማኛል፣ እሱ ህግ ለኔ ይስማማኛል። እኔ እንደዛ ቢሆን የምወደው። ከዛ በፊት ያለው የአሸናፊነት ፍትህ ተሰጥቷል፣ በደርግ ጊዜ የነበረው። በኢህአዴግ ጊዜ ግን የነበረው በቃ ዝም ብሎ በይቅርታ ምናምን ተብሎ ነገር ነው የታለፈው። ፍትህ መሰጠት አለበት። ፍትህ የሚፈልጉ ብዙ አሉ። እሱ አብሮ ቢታይ እኔ እመርጣለሁ። ግን ማለት ቲፒኤልኤፍ ኖ ልክ አይደለም ማለቱን ስህተት አያደርጉ። ቲፒኤልኤፍ ደግሞ የፕሪቶሪያ ስምምነት እኔንና አንተን የሚመለከት ነው እና ያንን ጦርነቱን የሚመለከት ነው። ስለዚህ እሱን ብቻ በሚመለከት አይነት መልኩ መሆን አለበት የሚል ቅሬታ አለው። አልሰማም ብሎ ብልጽግና የራሱን መንገድ ነው ሄደው። ህጋዊ እውቅናቸውን በሚመለከት የፕሪቶሪያ ስምምነት ላይ ያለ ባይሆንም የቲፒኤልኤፍን ህጋዊ እውቅና በሚመለከት የተገለጸ ምንም አይነት ነገር ባይኖርም፣ ነገር ግን ቲፒኤልኤፍ ወደ የፌዴራል መዋቅር ውስጥ
ትግራይ እንድትወከል ተስማምቶ ነው የመጣው። ያ ማለት በምርጫ ሂደት ቲፒኤልኤፍ የሚያልፍበትንም አይነት ሁኔታ ተስማምቶ ነው የመጣው። በምርጫ ሂደት ውስጥ ደግሞ ለማለፍ ህጋዊ መሆን ይጠበቅበታል። ስለዚህ የጋራ ጉዳይ ነው። በቀጥታ በግልጽ ባይቀመጥም ነገር ግን የፌዴሬሽን ምክር ቤትም ላይ የህዝብ ተወካዮች ምክር ቤትም ላይ ትግራይ ተወካይ ሊኖራት ይገባል የሚል ስምምነት አለው። እሱ ደግሞ ውክልና የሚመጣው በምርጫ ነው። እሱ እንዲመጣ ቲፒኤልኤፍ ህጋዊ እውቅና ሊኖረው ይገባል። አይ አንተ ህጋዊ አይደለህም ተብሎ ሌሎቹን ብቻ ማሳተፍ አይቻልም። እሱ በተፈራረሙ ፊርማ ማለት እሱ በተፈራረሙ ስምምነት ህጋዊ እውቅና ያስፈልጋል። ህጋዊ እውቅናውን በሚመለከት የፌዴራል መንግስት የቲፒኤልኤፍን ህጋዊ እውቅና የሚመልሰውን ህግ ሲያወጣ በተናጠል ነው ያወጣው። ለእኔ ይስማማኛል፣ እሱ ለእኔ ይስማማኛል። ግን ቲፒኤልኤፍ ነው ልክ አይደለም ማለቱ ግን ስህተት ግን አይሆንም። ህጉን ቢስማማኝም ሂደቱ ግን ልክ አልነበረም። ቢያንስ መግባባት መኖር ነበረበት። እንዲህ አይነት ተናጠላዊ እርምጃዎች መተማመንን ያበላሻሉ እና መጠራጠርን ይወልዳሉ፣ መጠራጠር እንዲፈጠር ያደርጋሉ። ቲፒኤልኤፍም ከሻዕቢያ ጋር ግንኙነት መፍጠር፣ ድንበር መክፈት፣ ከሱዳን መንግስት ጋር ግንኙነት መፍጠር፣ የህዝብ ለህዝብ ግንኙነት የህዝብ ለህዝብ ምናምን በሚል ስም አሁን እንደውም ሰሞኑን ሱዳን ላይ የሱዳን የኤርትራ እና የአማራ ጽምዶ የሚባል ነገር እያየው ነበር። ሀገር ውስጥ ካሉ ታጣቂዎች ጋር እንደነ ፋኖ ሆላ ጋር ግንኙነት መፍጠሩ በህዝብ ለህዝብ ግንኙነት ስም ነው ይውላ። እነዚህ ተናጠላዊ እርምጃዎች ናቸው። እነዚህ መተማመንን ሳይሆን መጠራጠርን የሚያመጡ ናቸው። ስለዚህ በሁለቱም በኩል በተናጠል ሄዱ። ይሄ ማለት አንዱ ላይ ጥርጣሬ ያለው የሆነ አይነት ሴራ እየሸረበ ነው እንደዚህ እንዲታይ ያደርጋል። ስለዚህ ሁሉም የየራሱን መንገድ ይይዛል፣ መደባበቅ ይጀመራል ማለት ነው። መተማመን እንዲጠፋ ያደረገው አንዱ እሱ ነው። ሁለተኛው ፕሪቶሪያ ስምምነትን ለማስፈጸም የሌሉ ቅድመ ሁኔታዎችን ማቅረብ። ለምሳሌ ቲፒኤልኤፍ ተፈናቃይ እንዲመለስ ግዛቶቹ ይመለሱ ይላል። ትጥቅ ፍታ ሲባል ግዛቶቹ ይመለሱ ይላል። መከላከያ ድንበሩን በኢትዮጵያና በኤርትራ መካከል ያለውን ድንበር እዛ ይስፈር ሲባል በመጀመሪያ ግዛቱ ይመለስ ይላል። ግዛት የመመለስ ጉዳይ ፕሪቶሪያ ስምምነት ላይ የለም። እቺ ምንድነች? ቅርቃር ነች። ይሄን እያደረጉ እንዳይፈጸም ማድረግ እነሱ ይላል ብሎ የሚከራከሩት ክርክር አለ። ውሃ ማይቋጥር ክርክር። ለዛው ነው ብዙ ጊዜ አይደጋግሙት። እንዲህ አይነት ቅድመ ሁኔታዎችን ደግሞ ቲፒኤልኤፍ እያቀረበ እንዳይፈጸም ያደርጋል። ለምን ቢፈጸም ቅድም እንዳልኳችሁ ትጥቅ ይፈታል። መንግስቱን አፍርሷል፣ ግዛቶቹንም አልያዘም። የቀረው አንድ ነገር ነው፣ ትጥቅ መፍታት ነው። ትጥቅ ይፈታል። አይኑ እያየ ቲፒኤልኤፍ አደባባይ ላይ እርቃኑን አይቆምም። የማንም መሳቂያ መሳለቂያ ነው የሚሆነው፣ መዘባበቻ ነው የሚሆነው። ምንም ጥያቄ የለው። መተማመን ጠፋ። አንድ ስምምነት መተማመን የጠፋ ጊዜ ፈርሷል ማለት ይቻላል። በቃ መተማመን ከሌለ በቃ እዛ ጋር ነው የሚጀምረው። በቃ ፈርሷል። ከዛ በኋላ የሚኖሩ እንቅስቃሴዎች በሙሉ የስምምነቱን ግብአተ መሬት የሚያስፈጽሙ እንቅስቃሴዎች ናቸው የሚኖሩት እና አንዱ መተማመን የሌለ ጊዜ ስምምነቱ ጠፍቷል ወይም ፈርሷል ማለት ይቻላል። ሁለት ወሳኝ መሰረታዊ የሆኑ ጉዳዮች አሉ እዛ ላይ የተገለጹ። እነዛን መሰረታዊ የሆኑ ጉዳዮችን ማስፈጸም የማይቻል ከሆነ ማለት ነው እሱ በቃ እንዳይፈጸም የሚያስችል እንቅፋቶች ካሉ ስምምነቱ ፈርሷል ማለት ይቻላል። የፕሪቶሪያ ስምምነቱ ያስፈለገበት ዋነኛው ምክንያት ህገ መንግስታዊ ስርዓት ተጥሷል የሚለው እሱን ህገ መንግስታዊ ስርዓት መመለስ ያስፈልጋል የሚለው ዋነኛው ፖለቲካዊ ዓላማው ህገ መንግስታዊ ስርዓቱን ማስመለስ። ያ ማለት
ቲፒኤልኤፍ ከህገ መንግስቱ ውጪ በሆነ አይነት መልኩ ከሌሎች አካላት ጋር የሚያደርገው ግንኙነት። ያ ማለት ቲፒኤልኤፍ ከህገ መንግስቱ ውጪ የሆነ መከላከያ ኃይል ማቋቋም። ያ ማለት ቲፒኤልኤፍ ከህገ መንግስቱ ውጪ በሆነ አይነት መልኩ የራሱን ምርጫ ኮሚሽን አቋቁሞ ምርጫ ማድረጉ። እነዚህ ነገሮች ህገ መንግስታዊ ስርዓቱን መጣስ ነው። እነዚህ መመለስ መቻል አለባቸው ነው። ይሄ ነው ዋናው ጉዳይ። ስለዚህ እነዚህን ሊያስፈጽሙ የሚችሉ ነገሮች ተቀምጠዋል። አንደኛው ትጥቅ ማስፈታት ነው። ሁለተኛው ምርጫ ማድረግና መንግስት ማቋቋም ነው። ትጥቅ አልተፈታም። ምርጫ ትግራይ ላይ የሚደረግ አይመስልም። ትግራይ ላይ ምርጫ ለማድረግ ከዚህ ቀደም ነግሬያቸዋለሁ፣ ለፌዴራል መንግስት ውድቀት ነው። አማራ ክልል ላይ ግማሽ ቦታ ነው መንግስት ቁጥጥር ያለኝ እያለ ነው ያለው። እዛ ላይ ምርጫ አድርጎ ምርጫ አደረኩኝ ቢል መሳቂያ ነው የሚሆነው፣ መሳቂያ ነው የሚሆነው። ሁለቱም ላይ እያጣን ያለው ብልጽግና፣ ሁለቱም ላይ የማን መንግስት ነኝ ሊል እንደሚችል አላውቅም። በቃ የኦሮሞ መንግስት ነኝ የሚለው እውነት ሊሆን ነው መሰለኝ። እነዛም ኦሮሚያም ላይ ወግድ እኛንም አትወክልም የሚል አይነት የሆነ ነገር እስካላየን ጊዜ ድረስ በቃ እሱ ሊሆን ነው። አንዴ ካፋቸው አወጡት እውን ሊሆን ነው መሰለኝ። ኦሮሞ መንግስት ነን ይላሉ ለፕሮፓጋንዳ፣ የኦሮሞን ህዝብ መጠቀሚያ ለማድረግ ሲሉ። ያቺ የተናገሯት ነገር እውነታ እየሆነች እየመጣች ነው ያለችው። እነሱ ፈልገውት አይደለም፣ ግን ሳያስቡት የኢትዮጵያ አይደለም በቃ የኦሮሚያ ብቻ መንግስት ሊሆኑ ነው። እሱ ይሳካላቸዋል፣ የምናውቀው ነገር የለም። ምርጫ አይደረግም። ዛሬ ምንድን ነው የምትሉት? በቃ ፕሪቶሪያ ስምምነት ፈርሷል፣ ትጥቅ አይፈታም፣ ምርጫ አይደረግም። እንደውም በአንጻሩ ምንድን ነው ያለው? ቲፒኤልኤፍ ምን እያደረገ ነው ያለው? ትጥቅ እየታጠቀ ነው ያለው። ድሮን ምናምን ሁሉ አለን፣ ጸረ ድሮንም አለን ሲሉ እየሰማችሁ ነው። ያስመርቀውንም ሰራዊት እንትን አደባባይ ላይ የሚታይ ነው። ተገላቢጦሹ ነው ያለው። ምርጫን በሚመለከት ትግራይ ላይ አሁን ምርጫ ይደረጋል አይደረግም የሚለው ነገር አከራካሪ አይደለም። አይደረግም የሚለው በጣም ያመዘነ ነው። 8 ዓመት ሙሉ የመንግስት ብልጽግና ትግራይን አልመራም። ይገርም ነው። እና ምርጫ አይደረግም የሚለው ነገር በጣም አሳማኝ እየሆነ ነው። እንደውም አሁን ምርጫ አይደረግም ብቻ ሳይሆን በፊት ከ2013 በፊት የነበረውን ምርጫ እና እነ ዶክተር ደብረጽዮን ፕሬዚዳንት የሆኑበት ምርጫ ማለት ነው፣ በፕሪቶሪያ ስምምነት የፈረሰውን በዛ ምርጫ የመጣውን ውጤት ወይም የተመሰረተውን መንግስት ሊመልሱት ነው። አሁን ፕሪቶሪያ ስምምነት ፈርሷል እያሉ ያሉት የተገላቢጦሽ ነው እየሆነ ያለው። ምርጫ ተደርጎ አዲስ መንግስት አይደለም እየተጠበቀ ያለው አሁን ትግራይ ውስጥ። ከዚህ ቀደም በነበረው ምርጫ የተቋቋመውንና ፕሪቶሪያ ስምምነት ያፈረሰውን መንግስት መልሰው ሊተክሉት፣ የተገላቢጦሽ ማለት ፈርሷል ስምምነቱ እና ሙሉ በሙሉ ፈርሷል ቢባል ያን ያክል የሚያስኬድ ጉዳይ ነው። ሁለት ወደ ግጭት ተመልሰዋል። ግጭት የማቆም ስምምነት ነው ስምምነቱ። ችግሮችም ካሉ በፖለቲካል ዲያሎግ፣ አለመግባባቶች ካሉ በውይይት እንዲፈቱ ነው ስምምነቱ። ግን በዛ መፍታት ሳይቻል ቀርቶ አፋር ላይ ተዋግተዋል። መንግስት ድሮን ተጠቅሟል። ጠለምት ላይ ተዋግተዋል። በዛም መንግስት ድሮን ተጠቅሟል። ድሮን እስከ መጠቀም የሚያስገድድ አይነት ግጭት ውስጥ ሁሉ ገብተዋል እያልኳል። ግጭት ውስጥ ከገቡ ያ ስምምነት ፈርሷል። ስምምነቱ ፈርሷል። ሌላኛው ስምምነቱ ፈርሷል የሚያስብለው ነገር የአደራዳሪዎቹ ሁኔታ። አደራዳሪዎቹ ሰልችቷቸዋል። ቲፒኤልኤፍ 10 ጊዜ ስምምነቱ ተጻፈ፣ ፕሪቶሪያ ስምምነት የተፈጸመ አይደለም ምናምን ይላል። ግን ያውቁታል ማን እንዳይፈጸም እያደረገ እንደሆነ ያውቃል። እና ዝም ብሎ ጩኸትም እንደሆነ ይገባቸዋል። ቲፒኤልኤፍ ሊያደርቃቸው እንደሆነ ይገባቸዋል። እና ትተውታል።
ይለይላቸው ብለው ትተውታል። እንደው አንዳንዶች ሞክረው ነበር። እነሱም የሞከሩት በእርግጠኝነት ኢትዮጵያ ውስጥ ያለው ሁኔታ አሳስቧቸው አይመስለኝም። የአፍሪካ ህብረት ማለት ነው። የአፍሪካ ህብረት የሞከረበት ዋነኛው ምክንያት የራሳቸው ከጅቡቲ ፍላጎት ጋር የተያያዘ ፖለቲካዊ ፍላጎት ነው። በዚህ ጉዳይ ላይ እናነጋግር ብለው የሆነ ጊዜ ደብዳቤ እንዲጽፉ ያደረጋቸው እንጂ የፕሪቶሪያ ስምምነት ቢጣስ ሊፈጠር የሚችለው ነገር አሳስቧቸው አይደለም። እነሱም ብልጽግና አንድ ነገር ካላቸው በኋላ አያስፈልግም ካላቸው በኋላ ሄዱ በቃ። ስለዚህ ፕሪቶሪያን የሚዳኙ የለም። ብልጽግናን በራሱ መንገድ፣ ቲፒኤልኤፍን በራሱ መንገድ እየሄደ ነው። ስምምነቱ ፈርሷል። ምንም አዲስ ነገር አይደለም። የህወሓቱ የህዝብ ግንኙነት የተናገረው ፈርሷል። ነገር ግን ፈርሷል ብለህ ስታውጅ ግን ሌላ ትርጉም ግን አለው። ቴክኒካሊ ፈርሷል። ከዚህ በኋላ የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል ስትል ግን ሌላ ትርጉም አለው። እኔ አንድ ሶስቱን እነግራችኋለሁ። ሌላ ትርጉም ነው ያለው ባይባል ጥሩ ነው። ቲፒኤልኤፎች ግን ይሄንን የሚሉበትን ቀን በጣም ይናፍቁ ስለነበር ይሄንን በማለት ሊመጣ የሚችለውን ነገር ሳያሰሉ ያሉት ይመስለኛል። የማስላት ችግር አለ እዛ አካባቢ። ግን በቃ ይሄን የሚሉበትን ወቅት ነው ሲጠባበቁ የነበረው። አሁን አሉት ማለቱ ችግር አለው። ወይም ደግሞ ሶስት ትርጉሞች አሉት። ነገ ከነገ ወዲያ ይሄንን አዋጅ የሚጥስ ነገር ቲፒኤልኤፍ ሲናገር ትሰሙታላችሁ። ቲፒኤልኤፍ የፕሪቶሪያ ስምምነት ሙሉ በሙሉ ፈርሷል አለ ማለት ከዚህ በኋላ የፕሪቶሪያ ስምምነትን በሚመለከት እንዳከብር የሚያስገድደኝ የሞራል፣ የህግ፣ የፖለቲካ ምክንያት የለም እያለ ነው። የለም ከዚህ በኋላ የፕሪቶሪያ ስምምነትን አላከብርም እያለ ይሄ ቀላል ትርጉም አይደለም ያለው። ብዙ ሰው ያውቃል የፕሪቶሪያ ስምምነት እንደፈረሰ ግን ስትናገረው ምን እያልክ ነው? የፕሪቶሪያ ስምምነትን አላከብርም እያልክ ነው። ከዚህ በኋላ ሰው ወይም ደግሞ ይሄ አደራዳሪዎቹ ወይም ብልጽግናም ቲፒኤልኤፍን በጣም የሚጠነቀቁላቸው የዓለም አቀፉ ማህበረሰብ የሚያየው ምክንያትን አይደለም። አይ እውነታቸውን እኮ ነው። አንድ እንደዚህ፣ ሁለት እንደዚህ፣ ሶስት እንደዚህ፣ አራት እንደዚህ ብለው ተንትነው እውነታቸውን እኮ ነው። ፈርሷል ብሎ አይረዳም። ፈርሷል ስትል ከዚህ በኋላ ፕሪቶሪያን አላከብርም የሚለው ድምፅ ነው በጣም ጎልቶ የሚሰማው እሱ ነው እና ጉዳት አለው። ፈርሷል ስትል ቴክኒካሊ ፈርሷል፣ ምንም ጥያቄ ያለው ጉዳይ አይደለም። ግን አንተ ወጥተህ የፕሪቶሪያ ስምምነት ፈርሷል ስትል በተለይ ጠንከር ባለ አይነት ሁኔታ ይሁንም ባይሆንም ግን የዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነትን ተግብሩ የሚልባቸው አጋጣሚዎች ባሉበት አይነት ሁኔታ ይሄን ስምምነት ተጥሶ ወደ ግጭት ሊገቡ ነው የሚል ስጋት ባለበት ሁኔታ አንተ አደባባይ ላይ ወጥተህ ፈርሷል ብለህ ስታውጅ ከዚህ በኋላ የፕሪቶሪያ ስምምነትን አላከብርም እያልክ ነውና በጣም ጥሩ መልእክት አይደለም። ጦርነት የማወጅ ያህል ይቆጠራል። ጦርነት የማወጅ ያህል የሚቆጠር ነውና አልተሰላበትም እንምላችሁ በዚህ ምክንያት ነው። አንድ ሁለት ቲፒኤልኤፍ ከዚህ በኋላ የፕሪቶሪያ ስምምነት ይፈጸም ብዬ አልጠይቅም እያለ ወይንም በፕሪቶሪያ ስምምነት መሰረት ይሄ አልተፈጸመም አልልም እያለ ነው። ይሄንን ያዙልኝ። ነገ ሳምንታዊ መልእክት ብሎ ወይንም የሆነ መግለጫ ሲያወጣ ምን አለ ቴዲ ትሉኛላችሁ? በፕሪቶሪያ ስምምነት ይሄ ነገር ይፈጸም ሲል ትሰሙታላችሁ። እርሷል ብለህ ስታውጅ ይሄን የማለት መብትን ነው የምታጠው።
ከዛ በኋላ በፕሪቶሪያ ስምምነት ብለህ መጠየቅ አትችልም። ፈርሷል ብለህ ካወጅክ በኋላ ማለት ነው። አላሰቡበትም። ምናልባትም ይሄ ጉዳይ የህዝብ ግንኙነቱ የእሱ አቋም ነው ብሎ ሊሉት ይችላሉ። ነገ ከነገ ወዲያ በፕሪቶሪያ ስምምነት መሰረት ወይ ሉዓላዊ ግዛታችን ይላሉ፣ ወይ ተፈናቃዮች ይመለሱ ይላሉ፣ ወይ የሆነ ነገር እንደዚህ ነገር ማለታቸው አይቀርም። በእርግጥ ተፈናቃዮችን ይመለሱ የግድ ፕሪቶሪያን መጥቀስ አይጠበቅብም፣ ሰብአዊ ጉዳይ ነው። እነሱ ግን ተፈናቃይ ይመለስም ለማለት የፕሪቶሪያ ስምምነትን ሲጠቅሱ እንሰማለን። ስለዚህ ሌላ ጊዜ አልልም እያልክ ሌላ ጊዜ አልልም እያልክ ይሄንን ያሳያል። ህጋዊ ግዴታ የለብኝም ከዚህ በኋላ ፕሪቶሪያ ስምምነትን አላከብርም እያልክ ነው። ሁለት በፕሪቶሪያ ስምምነት ይሄ ይሁን ብዬ አልጠይቅም እያልክ ነው። ሶስተኛ በግልጽም ጦርነት ማወጅ የፕሪቶሪያ ስምምነት የሰላም ስምምነት፣ የግጭት ማቆም ስምምነት፣ ስለዚያም ዘላቂ የሚባል ማለት ነው፣ ፐርማነንት ይለዋል። ዘላቂ ሊባል በሚችል ደረጃ ስምምነትን የሚያቆም ስምምነት። ይሄ ፈርሷል አልክ ማለት ነገሮች በሙሉ ወደ ነበሩበት አይነት ሁኔታ ተመልሰዋል። ስለዚህ ይሄ ግልጽ የሆነ የጦርነት አዋጅ ነው። ልብ በሉ፣ ቴክኒካሊ ፈርሷል። ነገር ግን ስታውጀው ሌላ መልእክት ነው የሚሰጠው። ራስህን ጦርነት ጀማሪ አድርገህ እያቀረብክ ነው። ጦርነት እያወጅክ ነው እንጂ ማንም ያውቃል የፕሪቶሪያ ስምምነት ስለመፍረሱ። እነሱ ግን ደስተኛ ናቸው፣ እንዲፈርስ ይፈልጋሉ። ለዛም ሲሰሩ ነበረ የከረሙት። ያንን ደስታቸውን መቋቋም ከብዷቸው መሰለኝ ይሄንን ለሚሉበትን ቀን በጣም ይናፍቁ ነበር። አሁን ጦርነት አውጀዋል፣ ፈርሷል ብለው በማወጅ ማለት ነው። የህወሓት አዋጅ ይሄ ነው። የፕሪቶሪያ ስምምነት አብቅቷል እያሉ አይደል፣ ጦርነት ነው ያወጁት። በቃ ከዚህ በኋላ ግንኙነታችን በፕሪቶሪያ ስምምነት አይደለም። ከዚህ በኋላ በመሃላችን ያሉ ጉዳዮችን የምንፈታው በፖለቲካዊ ውይይት ነው። በቃ ፕሪቶሪያ ወጥቷል። አሁን ከዚህ በኋላ የለም። ከዚህ በኋላ ፕሪቶሪያ የሚባል ነገር የለም። የመምህራንን የሰራተኞችን ደሞዝ በሚመለከት ትግራይ በራሷ አቅም ትክፈል የሚል ትዕዛዝም ሰጥቷል ጄኔራል ታደሰ ወረደ። ይህን ደግሞ ከግምት ስታስገቡ በቃ ከዚህ በኋላ ከኢትዮጵያ መንግስት ጋር ተቆራርጠናል። እንግዲህ ነገ ሰልፍ አላቸው እያልኳችሁ ነበረ። እሱን ሰልፍ ይተዉት ይሆን አይተዉት ይሆን የማውቀው ነገር የለም። ግን የሰራተኛ ደሞዝ ለስራ ማስኬጃ የሚውለው ደሞዝ ለስራ ማስኬጃነት መዋሉ ቀርቶ ለሰራተኞች ደሞዝ ይከፈል ብለው እነ ጄኔራል ታደሰ ወረደ ወስነዋል። ይህንን ውሳኔ ስታዩ ሰሞኑንም ዋናው ጉዳይ ራስን መቻል ነው የሚል አይነት ንግግሮችን ሲያደርጉ ነበር እነ ጄኔራል ታደሰ ወረደም የቲፒኤልኤፍም ሰዎች። እኚህንም ከግምት ስታስገቡ አይ ቲንክ ከዚህ በኋላ ከኢትዮጵያ ጋር ተቆራርጠናል ወይም ከብልጽግና ጋር ወይም ከፌዴራል መንግስት ጋር ያለን ግንኙነት አብቅቷል እያሉ ነው። ያ ማለት ነገ ከነገ ወዲያ አናቅህም ይሉታል ማለት ነው። የኢትዮጵያ መንግስት ነህ የሚለውን አናቅህም፣ ትግራይን በሚመለከት አይመለከትህም ወደ ማለት እየሄዱ ነው ያሉት። ወደ 2013 ከሱ በፊት ወደ ነበሩት ሁኔታዎች ያኔ የምታስታውሱ ከሆነ ሁለቱም አናቅም አታቀኝም ይባባሉ ነበረ። ይተዋወቃሉ እኮ በደንብ ነው የሚተዋወቁት። እኛ ከምናውቃቸው በላይ እነሱም በደንብ ይተዋወቃሉ። ግን አላቅም አታቀኝም
በስሜ እንዳጠራኝ በስም አልጠራም እንደዚህ ይባባሉ ነበረ። አሁን እሱ ነው የሚቀጥለው ማለት ነው። ይሄ ፕሪቶሪያ ስምምነት ፈርሷል የሚለው ነገር አላቀህም ከዚህ በኋላ እያለው ነው። ህወሓት ብልጽግና አላቀህም እያለው ነው። ብልጽግና ለዚህ ምን አይነት ምላሽ ይሰጣል? አይ ቲንክ ምንም አይነት ምላሽ የሚሰጥ አይመስለኝም። ከዚህ በኋላ ጠቅላይ ሚኒስቴሩ ለትግራይ ጠቅላይ ማነው ፕሬዝዳንት አይሾሙ። ቲፒኤልኤፍን አሁን ላይ ይሄንን ያለበት ዋነኛው ምክንያት ሚያዝያ 30 የጄኔራል ታደሰ ወረደ ስልጣን ያበቃል። የዛን ሰዓት ላይ ዶክተር ደብረጽዮን የትግራይ ፕሬዝዳንት ይሆናል። ያ በፕሪቶሪያ ስምምነት የፈረሰው የምርጫ ውጤት እውን ይሆናል። ያ መንግስት ይመሰረታል። ጠቅላይ ሚኒስቴሩ የጄኔራል ታደሰ ወረደን ስልጣን ማራዘምም ሆነ አዲስ ለትግራይ ፕሬዝዳንት መሾም ቢሾሙ ማይገባ። ፕሪቶሪያ ምን ሆኗል? ፈርሷል። መቼ እንደሚጀመር አናውቅም። ነገር ግን የነ አሜሪካ ፍላጎት አሁን ላይ ምስራቅ አፍሪካ ላይ ቀጠናዊ መልክ ያለው አይነት ጦርነት እንዲኖር አይፈልጉም በጭራሽ። ቅድም ነግሬያችኋለሁ እሱን ነገር። የሆርሙዝ ሰርጥ መዘጋት የፈጠረው ችግር አለ። እንደገና ደግሞ ቀይ ባህር ላይ ችግር እንዲኖር ደግሞ አይፈለግም። የሆርሙዝ ሰርጥ መዘጋት ኢራንን የሚጎዳት ነው፣ የሚጠቅማት አይደለም። ነገር ግን ኢራን ቴክኒኳ ምንድን ነው? ወይም የጦርነት ስልቷ ዓለምን ማስጨነቅ ነው። እኔም እንዲህ ማድረግ ችግሩ ለዓለም ነው የሚተርፈው የሚለው እሱን ነው ማሳየት እየፈለገች ያለ። የዛን ሰዓት ዓለም እነማን ላይ ይፈርዳል? እነ ትራምፕ እነ እስራኤል ላይ። የጦርነቱን አቁሙት፣ አሁንም እየፈረደ ያለው እነሱ ላይ ነው። መውጫ መንገድ እንኳን ሳታዘጋጁን የገባችሁበት እየተባሉ ያው የእስራኤሉ መሪ ጠቅላይ ሚኒስትሩ ኔታንያሁ ነው አቀሳስረው አጭር ጊዜ የምንጨርሰው ጉዳይ ነው ምናምን ብሎ የገቡበት ማለት ነው። እውነት ነው፣ ምንም የታሰበበት ጉዳይ አይደለም። አጋጣሚው ስለተገኘ መረጃው ስለተገኘ ይሄ ነገር እንዳያልፈን ይሄንን አድርገን ህዝቡ ይነሳል፣ ከዛ በኋላ መንግስትን ይቀይራል። እሱ ነበረ ስልታቸው። አልሆነም። አሁን ብዙ ጣጣ ይዞ እየመጣ ነው ያለው። ይሄ ብዙ ጣጣ ይዞ እየመጣ ያለ ጉዳይ ወደ ምስራቅ አፍሪካ ተስፋፍቶ ሌላ ደግሞ ተጨማሪ ውጥንቅጥ እንዲፈጥር እና አሜሪካ አይፈልግም። በእነሱ ፍላጎት ምክንያት ጦርነቱ ይዘገጅ ካልሆነ በስተቀር ትላንት የህዝብ ግንኙነቱ የተናገሩት ንግግር ጦርነቱ አይቀሬ ስለመሆኑ ማሳያ ነው። ምናልባት ነገ ሁሉ ሊጀመር ይችል ነበረ። የእነ አሜሪካ ፍላጎት አሁን ላይ ሌላ ጦርነት ምስራቅ አፍሪካ ላይ አይፈልጉም። ትግራይ ላይ የሚኖረው ጦርነት ደግሞ ሱዳን ላይ ካለው ጋር ይገናኛል፣ ወደ ኤርትራ ይዛመታል። ስለዚህ አደጋለሁ። እና አሜሪካ ፍላጎት ጦርነት እንዳይጀመር ነው። በዛ ምክንያት ሊቆም ይችላል። ጦርነቱ የመጀመር እድል ላይኖረው ይችላል። ግን የቲፒኤልኤፍ ሙሉ በሙሉ የፕሪቶሪያ ስምምነት ፈርሷል የሚለው ንግግሩ ግን ጦርነት አይቀሬ ስለመሆኑ ማሳያ ነው። በራሱም የጦርነት አዋጅ ነው። ምን አየን? በትክክልም ቴክኒካሊ ፈርሷል። ማወጁ ግን ጉዳት አለው። እነሱ ግን ያወጁት ለምንድን ነው? በጣም ይፈልጉት ስለነበረ ነው። አሁን ደግሞ ጊዜው ደርሷል። የጄኔራል ታደሰ ወረደ የስልጣን ዘመን አብቅቷል። ጠቅላይ ሚኒስቴሩም ለውጥ የማድረግ ፍላጎት አላቸው። ማንን የትግራይ ፕሬዝዳንት ያደርጋሉ አይታወቅም። ብቻ ግን መሪ መርጠው ሊልኩ እያሰቡ እንደሆነ ያውቃሉ። ስለዚህ ከወዲሁ የፕሪቶሪያ ስምምነት ፈርሷል አሉ። አትድከሙ እያሉ ነው። የምንቀበለው ነገር ስለሌለ አትድከሙ። ከዚህ በኋላ ትግራይ መሪዋን 2013 ምናምን ላይ ከዛ በፊት ነው 2010 ነው 13 ይመስለኛል ያኔ መርጣለች። ያ መሪ አሁን የትግራይ መሪ ይሆናል። ዶክተር ደብረጽዮን የትግራይ መሪ ይሆናል። ዶክተር ደብረጽዮን ከፌዴራል መንግስት ጋር ግንኙነት አይኖራቸው።
የቲፒኤልኤፍ አዋጅ ይሄ ነው። የመጣበትም ምክንያት እንዳልኳችሁ የፕሪቶሪያ ስምምነት ምንም ያስገኘላቸው ነገር ስለሌለ እንዲፈርስ ይፈልጉ ነበር። ፈረሰ ማለቱን በአዋጅ መስጠቱን ይፈልጉት ነበር። አንድ ሁለተኛ ጊዜውም ደርሷል። የጄኔራል ታደሰ ወረደ የስልጣን ዘመን እያበቃ ነው። እሱ እያበቃ ባለበት አይነት ሁኔታ ሌላ መሪ ከፌዴራል መንግስት መቀበል ፍላጎት ስለሌላቸው እነሱም የሚልኩትን ደግሞ ጠቅላይ ሚኒስትሩ እንደማይቀበሉም ስለሚያውቁ ያ የሚሆን ከሆነ እኛ የምንፈልገው ማይሆን ከሆነ ከወዲሁ ስምምነቱ መፍረሱን አውጀን የነበረውን መንግስት ወደ ነበረበት ቦታ እንመልሳለን ብለው ነው። ይሄው ነው ወዳጆች የቲፒኤልኤፍ አዋጅ።